ሽጉጥ ፍቃድ ያለው ሽጉጥ አጠቃቀምና ህጉ ምን ይላል? እንደውም መሳሪያ የያዘ ሰው በእኔ አተያይ የበለጠ ኃላፊነት የተሸከመ ሰው ነው። ፍቃድ ማውጣት የመሳሪያ ፍቃድ ተሰጥቶት የሚይዝ ሰው ከባድ ኃላፊነት ያለበት ሰው ነው። በሌላም በስራ የሚይዙ ሰዎች ከባድ ኃላፊነት ያለባቸው ሰዎች፣ ኢሞሽናሊም ስናየው ሪስፖንሲብል የመሆን እንትን ግዴታም ያለባቸው ሰዎች ናቸው። አርብቶ አደር አካባቢ ብንሄድ በልማድ የመታጠቅ ባህሪዎች አሉ። እነዚህ አይነት አካባቢዎች ላይ አብዛኛው እንደ ክላሽ እንደዚሁም ኋላ ቀር የሆኑ መሳሪያዎችን የመታጠቅ ካልቸራል ባህል አለ። እነዚህ ሰዎችም ቢሆኑ የታጠቁትን መሳሪያ የማስመዝገብ የማሳወቅ ግዴታ ያለባቸው አካላቶች ናቸው የሚሆኑት። አሁን በየሰርግ ቤቱ ጥይት ይተኮሳል። ከመተኮስም አልፎ ሙሽራው ሞተ፣ ሙሽሪት ሞተች፣ ታዳሚዎች ሞቱ። አንስተውም ቀጥታ ወደ ታዳሚዎች ተኩሶ ሲያርከፈክፍ ሶሻል ሚዲያ ላይ ሲተላለፉ ያየናቸው ነገሮች አሉ። ስለዚህ እነዚህ ድርጊቶች ከመከሰታቸው በፊት መሳሪያን በእንደነዚህ አይነት ቦታዎች ላይ ይዞ መገኘት በራሱ ይፈቀዳል ወይስ አይፈቀድም የሚሉትን ነገሮች ማየት ይጠይቃል። እዛ ቦታ እንኳን አውጥቶ ማስፈራራት አይደለም ይዞ መገኘቱ በራሱ አዋጁን የመተላለፍ ነው እና ፍቃድ ሊያሰርዝ መሳሪያውን ሊያስወርዝ ከሚችል ግራውንድ አንዱ ነው። እነዚህ ተቋማት ላይ እንኳን ይዞ መግባት አይቻልም። አንዳንድ ባህሎች ላይ መሳሪያ መተኮስ የደስታ መግለጫ ተደርጎ ይወሰዳል። አንዳንድ ቦታዎች ላይ ደግሞ የጀግንነት መገለጫ ተደርጎ ይወሰዳል። ያ ካልቸርም ቢሆን ያ ካልቸራል ትራንስፎርሜሽን መደረግ መቻል አለበት። ተገቢ ነው የሚል ተደርጎ ሊወሰድ የሚገባ ነገር አይደለም። ጤና ይስጥልኝ፣ እንደምን ከረማችሁ የጠበቆቹ ፖድካስት ተከታታዮች። እንግዲህ ያው አብሮነታችን እየረዘመ ግንኙነታችንም እየቀጠረ ነው። እኛም ካለን ሰዓት ላይ ካለን የስራ ኃላፊነት ላይ የቆረስን እንግዲህ እንደዚህ አይነት ፕሮግራሞችን ለማዘጋጀት ጥረት እያደረግን ነው። ቤተሰቦቻችንም እናመሰግናለን። ሰብስክሪፕሽኑም ቁጥሩም እየጨመረ ነው። ዩቲዩብ ላይ የቲክቶክ ተመልካቾችም አጫጭሮቹን የምትመለከቱ ቁጥሩ እየጨመረ ነው። እናመሰግናለን። ለዛ ያው ሰብስክሪፕሽን ቀጥሎ ዩቲዩብ ላይ በተለይ በዛ መልኩ እየተከታተላችሁን ሌሎችም እንዲያዩ እያደረሳችሁ እንላለን። ዛሬ እንግዲህ ባልደረባዬ እንደተለመደው አዱኛ ተሰማ አለ። የሰላም ዜና እኔም ጠበቆች ነን። ሁለታችንም በማናቸውም ፌዴራል ፍርድ ቤቶች ጠበቆች ነን። ይህ ፕሮግራም የሚዘጋጅላችሁ በቫለር ኢትዮጵያ የጥብቅና አገልግሎት ድርጅት እየተዘጋጀ ነው የሚቀርብላችሁ። ባልደረባችን ሰለሞን እንግዲህ ሶስተኛ አባላችን ዛሬ ትንሽ እንከን ገጥሞት የለም በዚህ ፕሮግራማችን። እንግዲህ የዛሬውን ፕሮግራም አብረን እንጀምራለን ማለት ነው ከአዱኛ ጋር። የዛሬው ፕሮግራማችን የሚሆነው የመሳሪያ የግል መሳሪያ አጠቃቀም ወይም ደግሞ ቀጥታ ግልጽ ለማድረግ ሽጉጥ ፍቃድ ያለው ሽጉጥ አጠቃቀምና ህጉ ምን ይላል፣ እንዴት ነው እየተጠቀምን ያለው ነባራዊ ሁኔታውና ማህበራዊ የአጠቃቀም ሁኔታው ከህጉ ጋር ከሚሰጠው ፍቃድ ጋር በትክክል የሚቆጣጠረው አካል በትክክል እያስኬደው ነው ወይ የሚለውን ነገር ለማየትና ፍቃዱ እንዴት ነው የሚሰጠው ግር ለሚላችሁ ሰዎች ሰዎች ሲጠቀሙ ስታዩ ግር ለሚላችሁ ሰዎች እንደዚህ ክላሪፋይ ለማድረግ ዛሬ በሱ ላይ እናተኩራለን። ግን ያው እንደተለመደው አንድ አጠር ያለች እንትን አለችን። በመጀመሪያ መግቢያ ፕሮግራም አለችን ሁልጊዜ እንደምናደርገው አዱ። ዛሬ እንግዲህ ይርጋ ላይ ትንሽ ወሬ ማውራት ፈልገናል። ሰዎች መብታቸውን እየዘገዩ የሚጠይቁበት ሁኔታ ይርጋ ምንድን ነው ጽንሰ ሀሳቡ? ከመብት መጠየቅ አንጻር ብዙ አይነት የይርጋ ሁኔታዎች አሉ። ነገር ግን እኛ አሁን ዛሬ መልእክት ማስተላለፍ የፈለግነው ከስራችን አንጻር ከሚገጥሙን ገጠመኞች የይርጋን ከመብት መጠየቅ ጊዜ አንጻር እንዲታይና ይርጋ ምንድን ነው የሚለውን ነገር ትንሽ ለማስረዳት እንሞክራለን። እስቲ ያዱ እዚህ ላይ ሀሳቡን ይርጋ ምንድን ነው የሚለውን ጀምራል። በጣም ጥሩ። እንግዲህ አጠቃላይ
የህጎቻችንን ማዕቀፍ ማለት ይቻላል። እያንዳንዱ ህጎች ራሳቸውን የቻሉ የይርጋ ድንጋጌዎች ተቀምጦላቸዋል። ይርጋ በመሰረቱ በዋነኛነት የተቀመጠበት ዓላማ ዳተኝነትን ወይም ቸልተኝነትን ለመቅጣት ተብሎ በህጎች ውስጥ የሚቀመጡ የህግ ድንጋጌዎች ናቸው። እነዚህ ማለት ነው ግዴታ ቀሪ የሚሆንባቸው ድንጋጌዎች ውስጥ አንደኛው እሱ ነው። እንዲሁም ደግሞ መብትም ሊተው የሚችልባቸው የጊዜ ገደቦች የተቀመጡባቸው ናቸው። በመሆኑም አጠቃላይ ይርጋ ስንል አንድም መብት ለመጠየቅ የሚያስችልበት የተቀመጠ የጊዜ ገደብ ወይም ደግሞ የተጣለ ግዴታ ቀሪ ሊደረግበት የሚችልበትን የጊዜ ገደብ የሚገዛ የህግ ድንጋጌ ነው በሚል መውሰድ እንችላለን። ቴንኪው። እንደው በደንብ ግልጽ ለማድረግ ለቤተሰቦቻችን ያው ማንኛውም የምንጠቀማቸው ነገሮች ቤት ውስጥ በተለይ ለምግብነት ለምናምን ኤክስፓየሪ ዴት አላቸው። በህግ ድንጋጌዎች ውስጥም እንደዚህ አይነት የማብቂያ እዛ የመብት ወይም ደግሞ የግዴታ የማብቂያ ጊዜ አላቸው ነው አዱ እንትን እያለ ከዛ ጊዜ በኋላ ልትጠቀሟቸው የማትችሉበት ሁኔታ ይፈጠራል። ሁለተኛው አዱ ካለው በተጨማሪ እርግጠኝነትንም ሰዎች ህግ ማህበራዊ ግንኙነትን ለማጠናከር ለማሳለጥ ወይም ደግሞ ቀጣይነት እንዲኖረው ለማድረግ አንድ የተቋቋመ እንትን ነው ኢንስቲትዩሽን ነው ወይም ተቋም ነው። ወደኋላ ፍልስፍናውን ሄደን ስናየው የህጉና ይሄንን ከሚያሳካባቸው መንገድ አንዱ የይርጋ ድንጋጌ ነው። ይርጋ ድንጋጌ ማለት ያው እንደተባለው የኤክስፓየር መብት ወይም ግዴታ የሚያበቃበት ጊዜ ነው። ምሳሌዎች ይሄንን አሁን ወደዚህ ያመጣንበት ለምሳሌ ሰዎች ቼክ እንደ ክፍያ ይቀበላሉ። ክፍያ ግዢ ይኖርና ትራንዛክሽን ይኖርና የሆነ የ10 ሚሊዮን ብር ትራንዛክሽን ኖሮ 7 ሚሊዮኑን ከፍሎ አብረው ንግድ ላይ የሚሰሩ ሰዎች ናቸው። 3 ሚሊዮኑን ከፍላለው። እቃ አዞ ከፋብሪካ እቃው ተሸጦ ከፍላለው። ነገር ግን እስከዛ እስከሚሸጥ ድረስ ቼክ ቀኑን 3 ወር 4 ወር ወደፊት አድርጎ ይጻፍለታል። ክፍያው በቼክ ይፈጸማል። ቼኩን ግን የምታወጣው እቃውን ሸጬ ገንዘቡን አስገባላለሁ በ3 ወር ውስጥ ተባብለው ይስማማሉ እና ቼኮች ይሰጣሉ። በዚህ አይነት ሁኔታ የቼክ ትራንዛክሽን ያው እዛ ላይ የሚሰራ ሰው ይረዳናል። ነጋዴው ማህበረሰብ ብዙ ትራንዛክሽኖች አሉ እና ብዙ ጊዜ እኛ ጋር የሚመጡት በይሉኝታ በቤተሰባዊ ግንኙነት በንግድ አንድን ቼክ 2 ዓመት 3 ዓመት አስቀምጦ የሚመጣ ሁሉ አለ። እኔ ባለፈው 3 ዓመት የሞላው ቼክ ይዞ ምን አርገ ሆኖ ሳይ በቃ ጓደኛዬ ነው አብረን ነው የምንሰራው ቼኩን አለ እንዳላቃለው ክፍያ እንዳለኝ ያምናል። ሁልጊዜ ስንገናኝም አንስቼም አናቅም ስራ ላይ ተኩረን ስለሆነ የምንሰራው በዛ ምክንያት ቆየው እስካሁን። አሁን ግን ሳየው ሁኔታውን እሱም ጥሩ ሁኔታ ላይ አይደለም። ገንዘቤን መሰብሰብ ፈለኩ ስጠኝ ስለው ደግሞ ትንሽ ቅሬታ ተፈጠረ መሀል ላይ በህግ ጠይቁልኝ ይላል። ያን ጊዜ ቼኩ እንግዲህ ሙሉ ለሙሉ ዋጋ አጥቷል ባይሆንም አቅሙን ጠንካራ የሆነውን አቅም አጥቷል። ቼክ ማንኛውም ቼክ ለምሳሌ በ6 ወር ውስጥ መመንዘር መቻል አለበት። በቀኑ በተጻፈበት ቀን ከተጻፈበት ቀን ጀምሮ ባሉት ቀጣይ 6 ወሮች ውስጥ ነው ኢፌክቲቭ የሆነ እንደ ቼክ ሊመነዘር የሚችለው ወይም ደግሞ በቀጥታ ሊመነዘር ይችል ይሆናል ወደፊት። ግን በቀጥታ ያንን እዛ ላይ የተቀመጠውን መብት ልንጠይቅ የምንችለው በህግም ቼክ ለምሳሌ አሁን ያለምንም ውጣ ውረድ በአጭር ስነ ስርዓት እንዲከፈል የሚወሰንበት ሰነድ ነው እና ያችን መብት የምናገኘው በዛሽ ጊዜ ውስጥ በ6 ወር ጊዜ ውስጥ ጠይቀን አልከፍልም ካለ አስመትተን ቼኩን ባንክ በቂ ስንቅ የለውም ማስብለን ወደ ፍርድ ቤት ስንሄድ ነው። ፍርድ ቤት ቶሎ አይቶ በ10 ቀን ውስጥ መልስ ካለህ አምጣ፣ ምንም መልስ ከሌለህ ግን ከ10 ቀን በኋላ ፍርድ ቤቱ ውሳኔ የሚሰጥ መሆኑን እንድታቅ ብሎ መጥሪያ ይሰጠዋል። ከዛ ካልመጣ በ10 ቀን ውስጥ በቂ ምክንያት ቼኩን ወይ ከፍየዋለሁ ከዚህ በፊት በካሽ ወይ በሌላ መልኩ ሴትል አድርገናል ይሄንን ብር የሚል መከራከሪያ ቼኩን እንዳይከፈል የሚያደርግ መከራከሪያ ይዞ ካልመጣ በስተቀር ወዲያው እንዲከፈለው ያደርጋል። ስለዚህ ይችን መብት ያጣል። ለምሳሌ ከ6 ወር በኋላ ቆይቶ የመጣው ሰውዬ ያንን መብት ያጣል። ሌላ ክርክር ውስጥ ይገባል፣ ረዥም ክርክር ውስጥ ማለት ነው። በእንደዚህ አይነት ሁኔታ የቼክ እንደውም ሌላ የአማራጭ የክርክር መንገድ አለው፣ መከራከሪያ የምንችልበት መንገድ አለው። ሌሎች ነገሮች ግን የሚያልቁ አሉ አይደለም። በዚህ በቃ መብት መጠየቅ የማንችልባቸው እንደው ምሳሌ ብንጨምርላቸው የሚያልቁ መብቶችን በተመለከተ ማለት ነው። ለምሳሌ ውል መፍረስ። ውል ለምሳሌ የውል ገብተን በ2 ዓመት ውስጥ ውሉ ስምምነቱን ስንፈራረም ጉድለት ካለው የስምምነታችንን ስንሰጥ በጉድለት ከሆነ ሳናቅ ከሆነ እየተዋዋልን ያለውን ነገር ወይም ደግሞ ውሉ
ለመዋዋል ለማፍረስ የሚያበቃ ጉድለት ካለው በ2 ዓመት ውስጥ ህጉ ፍርድ ቤት ሄዳችሁ እንዲፈርስ ጠይቁ፣ ካልዛ ካልጠየቃችሁ ከ2 ዓመት በኋላ ሊፈርስ አይችልም ይላል። እንደዚህ አይነት ሌላም የካሳም ጥያቄ 2 ዓመት ገደብ አለው ጊዜ በ2 ዓመት ውስጥ ሊጠየቅ ይገባል ይላል። እና እነዚህ አይነት ነገሮች ሲሪየስሊ መታየት አለባቸው። የይርጋን ጊዜ የውርስም ሁሉም ላይ ይርጋ ስላለው መብቱ ልክ ሀፕን ሲያደርግ ያ ጉዳይ ሲኖር ቆይ ተነገ ወዲያ ከማለታችን በፊት አጠገባችን ያለውን የህግ ባለሙያ ምንድን ነው እስከ መቼ ድረስ ይህን መብት መጠየቅ እችላለሁ? አሁን በጥሩ ግንኙነት ላይ ነን ያለ ነው። ብሩንም ሀብቱንም ሊያካፍለኝ ሊሰጠኝ ይችላል። ነገር ግን እስከ ምን ድረስ ነው ይሄ መብቴ ኤክሰርሳይዝ ማድረግ የምችለው? ምን መብት ነው ያለኝ ብሎ ህግ ባለሙያ ማማከር ቀድሞ መብቶቻችንን እንዳናጣ ያደርጋል የሚለውን ሀሳብ ለማስተላለፍ ነው። ምናልባት አድማጮቻችን ይህንን ኮንሴፕት ስናነሳ ይህ ውይይት ስናነሳ በዋነኛነት እያተኮረን ያለ ነው በይርጋ ድንጋጌ ውስጥ በይርጋ ማዕቀፍ ውስጥ የሚተዉ መብቶችን ወይም የሚቀሩ ግዴታዎችን ነው። አንዳንድ ጉዳዮች ከወንጀል የሚመነጩ እንዲሁም ከራሱ ከፍትሐብሔር የሚመነጩ በይርጋ ድንጋጌ ውስጥ የማያልፉ የማይወድቁ በይርጋ ድንጋጌ ከነጭራሹ ሊተው የማይችሉ መብቶች እንዳሉ ግንዛቤ ሊያዝ ይገባል። እዚህ እያስተላለፍን ያለ ነው በዋነኛነት በይርጋ ድንጋጌ በይርጋ ማዕቀፍ ውስጥ የሚተላለፉ መብቶችን አንስተን እንደዚህም አይነት ነገር አለ የሚለውን ነገር በየቤቶቻችሁ እንድትወያዩበት ከመወያየትም አልፎ የተዋቿቸው ነገሮች የዘንግታቸው የተዋቿቸው ነገ ይደርሳል ከነገ ወዲያ ይደርሳል እያላቸው የተዋቿቸው ነገሮች አትሊስት አለርት ሆናችሁ ነክታችሁ በዛ ጉዳይ በህጉ ማዕቀፍ ስር መስራት የሚገባችሁን ነገር ስራ እንድትሰሩ የቤት ስራም ለመስጠት ያን ነው እያነሳን ያለ ነው። ቅድም ባልደረባዬ የሰላም ስትን ሲናገር እንደነበረው በዋነኛነት ከውርስ የሚመነጩ የይርጋ ድንጋጌዎች አሉ። አንዳንድ ቦታዎች ላይ ከውርስ የሚመነጭን ነገር የወራሽነት ሰርተፍኬቴን ይዣለሁ በቃ ከዚህ በኋላ በፈለግኩበት ጊዜ የንብረት ክፍፍል ሆነ የድርሻ ይለይልኝ ጥያቄዎችን እጠይቃለሁ ብሎ መቀመጥ አይነት ሁኔታዎች አሉ። እነዚህ ድንጋጌዎችም ቢሆን በቤተሰብ መካከል ከሆነ 3 ዓመት ቤተሰብና ቤተሰብ ባልሆነ መካከል ካለ እስከ 10 ዓመት ድረስ ካልቀረበ በይርጋ ሊታገድባቸው የሚችሉ ድንጋጌዎች ተቀምጠዋል። በውክልና ሂደትም ላይ ከውክልና ጋር የሚነሱ ትክክለኛ ውክልና ነው አይደለም የሚሉ ውስጡ ያሉ መግባባቶችን ቢሆኑ ሊታረምባቸው የሚገባቸው የህግ ድንጋጌዎች ተቀምጠዋል። በአጠቃላይ ከአሰሪና ሰራተኛ አንጻር ደሞዝ ያልተከፈለም ደሞዝ ይሰጠኝ የገንዘብ ጥያቄዎች ካሉ በ6 ወር ውስጥ መቀመጥ እንዳለባቸው ተቀምጧል። ከነዚህ ድንጋጌዎች አንጻር ይርጋ የሚባለው ነገር ሳናቅ ቸልተኛ በሆንበት ነገር ዳተኛ በሆንበት ነገር ራሱ ህጉ ድንጋጌ ሊቀጣን እንደሚችል በማወቅ በእነዚህ ድንጋጌ ማዕቀፎች ውስጥ መብቶቻችንን በተቻለ መጠን ኤክሰርሳይዝ እንድናደርግ እንድንሰራበት ግንዛቤ ለማስጨበጥ ነው ለማለት ፈልጌ ነው። ቴንኪው አዱ። ቅድም ስጀምር ብለዋል ዳተኝነትን በቃ ህጉ የሚያየው እናንተ የቤተሰብ ይሉኝታ ይዟችሁ ሊሆን ይችላል። የተለያዩ የጓደኝነት ይሉኝታ፣ የሃይማኖት አባት፣ የወዳጅ ዘመድ የተለያዩ ጫናዎች ይዘዋችሁ ሊሆን ይችላል። ይህ ያዟችሁ እነሱን አይደለም። ምክንያቱም ባህላዊ የአኗኗር መንገዶች ስላሉን እነሱን ጋም ለመቃረን አይደለም። ነገር ግን አማክሩ ነው። እጃችሁ ላይ የያዛችሁት ውል ሊኖረው ይችላል ውስጡ ለምሳሌ ገደብ ሊኖረው ይችላል። በዚህ ናህል ጊዜ ካልተከፈለ ውሉን ለማፍረስ ለሌላኛው ወገን መብት ሊሰጥ ይችላል። እንደዚህ አይነት የጊዜ እንትኖች ከግምት ውስጥ ሊገቡ ይገባሉ ነው መብታችሁን ስታዩ። ይርጋም እነዚህ የተለያዩ ህጎች የየራሳቸው የሆነ አዱም እኔም የጠቀስናቸው አሉ የየራሳቸው የሆነ የይርጋ ጊዜ ያላቸው። እነዛን ለማወቅ ግን የህግን ጉዳይ ለህግ ባለሙያ ሰጥቶ ተማክሮ ተወያይቶ ቅርብ ያለ ባለሙያ አማክሮ ይዞ ማቆየቱ የተሻለ ነው። እስከምን ድረስ እንደምታቆዩ በምን መልኩ መጠየቅ እንደምትችሉ አውቃችሁ መቀመጡ ጥሩ ነው ለማለት ነው። የዛሬው እሷ ላይ ለማስቀመጥ እንፈልገው ለምሳሌ የሃይማኖት አባት እንደዚሁም የቤተሰብ ግንኙነት እነዚህ አይነት ነገሮችን ቢኖሩ የይርጋ ድንጋጌውን ሊያቋርጠው ይችላል ወይስ አይችልም የሚለውን ነገር ሊወስን የሚችለው ባለሙያ በመሆኑ ምክንያት ከባለሙያ ጋር መገናኘት መወያየት እጅግ አስፈላጊ ነው የሚለውን
ለማስቀመጥ ነው ለማከል ፈልጌ። ትክክል። እንግዲህ ይሄ ነው ይርጋ ላይ። ይርጋን እንግዲህ ከግምት እንድታስገቡት ነው፣ እንደዚህ አይነት ነገር አለ የሚለውን እንድታውቁ ነው። ብዙ ሰው እውቀቱ ይኖረዋል ብለን እንገምታለን። ነገር ግን ቤተሰቦቻችን መሀል ያው የዚህ ፕሮግራም ዓላማም እንደዚህ መረጃ ለማህበረሰቡ ከህግ እውቀት ውጭ ላለው ሰው ማህበረሰብ ሼር ማድረግ ስለሆነ የይርጋን ሀሳብ እንግዲህ ሼር አድርገናል። ወደፊት እንግዲህ በየህጎቹ የምናወራቸው ነገሮች ነው። በየአርስቱ የራሱን ይርጋ የምናወራው ነገር ይኖራል። ይርጋን እንደ ብቻው ዛሬ እንደ ጥንቃቄ መልእክት አስተላለፍን። ዛሬ እንግዲህ ወደ ዋናው አርስታችን እንግባ። ዛሬ ወደ ያዝ ነው ማለት ነው የመሳሪያ አጠቃቀም ፍቃድን በተመለከተ ማለት ነው። የመሳሪያ አጠቃቀም ፍቃድን በተመለከተ ሰዎች እንዴት ነው መሳሪያ የሚይዙት? ሰዎች እንዴት ነው ህጋዊ ሆነው እጃቸው ላይ ታጥቀው የሚዞሩት መሳሪያ የሚለውን ስፔሲፊካሊ ከተማና የነፍስ ወከፍ ወይም ደግሞ ግለሰቦች የሚይዟቸውን ሽጉጥን ስፔሲፊካሊ በተመለከተ እያየን ያለነው ነገር ስላለ እነሱን እንድናወራ ነው። ሰሞኑን ከገጠመኝ አንድ አጋጣሚ ልንገር። ሰፈር ከመግባቱ በፊት አጠቃላይ የምናወራበትን የአዋጅ ማዕቀፍ ለአድማጮቻችን ሪፈር ለማድረግ ለሚፈለግ ሰው ሪፈር እንዲያደርግ አዋጁ ያው ጠቅላላ ድንጋጌው እንግዲህ የዚህን የመሳሪያ ፍቃድን በተመለከተ የሚደነግገው 1177 2012 ሙሉ እንትኑ የጦር መሳሪያ አስተዳደርና ቁጥጥር አዋጅ የሚባል አለ። የሚቆጣጠረውም አካል የፌዴራል ፖሊስ ነው ዋን ተቆጣጣሪ። በዚህ አዋጅ መሰረት መሳሪያን ቁጥጥር ሙሉ ስልጣን የሰጠው ለፌዴራል ፖሊስ ሆኖ ሊወክል ይችላል በሚል ለተለያዩ ተቋማት ውክልና ሊሰጥ ይችላል። ነገር ግን በዋናነት ተቆጣጣሪ አካል የፌዴራል ፖሊስ ነው እና አዋጁም 1177 ነው። የጦር መሳሪያ አስተዳደርና ቁጥጥር አዋጅ የሚባለው ነው። በሱ ተመስርተን ነው የምናወራው። ቅድም የጀመርኩት ሰሞኑን ምን ገጠመኝ መሰለ? እየሄድኩ ሰፈር አንድ ሰርግ ነበር ቅዳሜ ዕለት፣ ዛሬ 2 ሳምንት እንደዛ አካባቢ ነው። ድንኳኑ ላይ በትልቅ ልጄ ነው ያሳየኝ፣ እኔም አላየሁትም። በድንኳኑ አጠገብ እያለ መሳሪያ መተኮስ የተከለከለ ነው ተብሎ ተለጥፏል በትልቁ። ማለት ይሄ ከተማ አዲስ አበባ ነው የነበረው። ሰርጉም የነበረው ሰሚት አካባቢ ነው ጓኑም የተጣለው እና እዛ ላይ ተለጥፏል። ሳይ እንደው ምን ይህን ያህል ከህጉና ከነባራዊ የህጉ ከሚፈቅደው ማለት ነው ከህጉ ማዕቀፍ ምን ያህል ርቀናል? ይህንን መለጠፉ አግባብ ነው። የሰርጉ አዘጋጆች ያው ያላቸውን ጭንቀት ያሳያል። ብዙ ሊተኮስ እንደሚችል ያንን ጥንቃቄ ቀድሞ መውሰዳቸው እነሱ ትክክል የሚደገፍም ሀሳብ ነው፣ ጥንቃቄውን ማድረጋቸው ማለት ነው። ነገር ግን እንዴት ነው ሰዎች አሁን ብዙ ጊዜ እናያለን መሳሪያ ታጥቀው ግለሰቦች ሽጉጥ በሚታይ ሁኔታ ጃኬት ስር ይዘው የተለያዩ ቦታዎች፣ አንዳንድ ጊዜ እንደውም ውስጥም አገልግሎት የሚሰጡ ተቋማት ውስጥ ሁሉ እናያለን። እንዴት ነው ይሄ ነገር የሚዳኘው? እንደው ሼር ብናደርግ ብዙ ሰውም ራሱ መሳሪያ የያዘ ሰው ሁሉን ነገር ማድረግ መፈጸም የሚችል ይመስለዋል ማህበረሰቡም። እና እንደውም መሳሪያ የያዘ ሰው በእኔ አተያይ የበለጠ ኃላፊነት የተሸከመ ሰው ነው። ፍቃድ ማውጣት የመሳሪያ ፍቃድ ተሰጥቶት የሚይዝ ሰው ከባድ ኃላፊነት ያለበት ሰው ነው። በሌላም በስራ የሚይዙ ሰዎች ከባድ ኃላፊነት ያለባቸው ሰዎች፣ ኢሞሽናሊም ስናየው ሪስፖንሲብል የመሆን ግዴታም ያለባቸው ሰዎች ናቸው። እስቲ የህጉን ፍቃድ የሚሰጥበትን ሁኔታ አንዳንድ ነገሮች ለማውራት እንሞክር። የሚሰጠው ለምን አይነት መሳሪያ ነው? ሁሉም መሳሪያ ሁሉም ሰው ለምሳሌ እንጀምርና ግለሰቦች ሁሉንም መሳሪያ መታጠቅ ይችላሉ። በከተማ ባለነው ሁኔታ ለምሳሌ ለሁሉም ተነስቼ እኔ ለአውቶማቲክ መሳሪያ ወይም ደግሞ ጥበቃ የሚደረግባቸው የመከላከያ ሰራዊት የሚይዛቸውን መሳሪያዎች በኢትዮጵያ ህግ ፍቃድ ማውጣት ይችላለሁ ወይ? ምን አይነት መሳሪያ ነው የሚፈቀደው የሚለውን ለማውራት እንሞክርና ሞር ሀሳብም ካለን እንደው መግቢያ ነገር ብጨምር አሉ። ብዙ ሀሳብ ምንድነው ስም ነገር የለኝም። ዋናው እንግዲህ የህጉ ማዕቀፍ አጠቃላይ ከዚህ ከጦር መሳሪያ ድንጋጌ አንጻር
ምንድን ነው የሚለው እየሆነ ያለውስ ነባራዊ ሁኔታ ላይ እየሆነ ያለው ነገሮች ምንድን ናቸው የሚሉትን ነገሮች በጣም ማየት አስፈላጊ ነው ብዬ ነው የማስበው። ይህንን ፕሮግራምም እንድናዘጋጅ በዋነኛነት ያነሳሳል በተለይ ሰሞኑን በየሶሻል ሚዲያ ላይ የምናያቸው ተግባራቶች የህገወጥ የግል መሳሪያ አጠቃቀም ሁኔታ ወዴት እየሄደ ነው የሚለውን ነገር የሚያሳስብ እንደ ማህበረሰብ የሚያሳስብ በመሆኑ ምክንያት በዚህ ርዕሰ ጉዳይ ላይ መወያየቱ እጅግ አስፈላጊ ነው። ከዚህም ባሻገር ይህንን እንዲቆጣጠር የተሰጠውም አካል እንዴት እየተቆጣጠረው ነው፣ እንዴት እየሄደበት ነው ያለውትን ነገሮች፣ ምንስ እዛ አካባቢ ክፍተቶች ይታያሉ የሚለውን ነገር ማንሳቱ እጅግ አስፈላጊ ነገር ስለሆነ ነው። ዞሮ ዞሮ ህጉ ያስቀመጣቸው አለ። ምን አይነት መሳሪያዎችን ነው ግለሰቦች ሊታጠቁ የሚገባው፣ ምን አይነት መሳሪያዎች በተቋማት እጅ መገኘት መቻል አለባቸው፣ እንዴት አይነት መሳሪያዎች በራሳቸው ህግ ሊወስኑ ይችላሉ የሚሉት ነገር ያስቀምጠው ነገር እንዳለ ሆኖ ከአሳሳቢነቱ አንጻር ግን ይህን ርዕሰ ጉዳይ ህብረተሰቡ እንዲገነዘብ ማድረግ እጅግ አስፈላጊ ነው። ዲቴይልድ ምን ቦታ ላይ ይፈቀዳል፣ ምን ቦታ ላይ አይፈቀድም፣ ማን ነው መያዝ ያለበት፣ ምንድን ነው መያዝ ያለበት፣ ምን ማድረግስ ይኖርበታል የሚለውን ነገር ወደኋላ በውይይታችን እያዳበርን ብንመጣ የሚል ነገር። ኦኬ ጥሩ። እንግዲህ ያው ጦር መሳሪያ የሚፈቀደው በተለምዶ እንደምናየው ያው የግል የሆኑ አነስተኛ መሳሪያዎች በአጭሩ ሽጉጥ ነው ለግለሰብ እንዲይዝ ፍቃድ ሊሰጠው የሚችለው በአዋጁ መሰረት። በአዋጁ በግልጽ ተደንግጓል ፍቃድ የሚሰጥበት አግባብ እንዴት ነው፣ ፍቃድስ ለማን ነው የሚሰጠው የሚለው የተደነገገ ነው። ዝርዝሩን አዋጁ ላይ ያለ 1177 ብለናል። ይህ አዋጅ ኦንላይንም አለ፣ የተለያዩ ቦታዎች አሉ። ነገር ግን አንደኛ የግለሰቡ ብቃት ይወስናል። የግለሰቡ ብቃት የሚለካባቸው አሉ። የስነ ምግባሩ፣ የጸባዩ ወይም ደግሞ ያለበት ሁኔታም እንዲይዝ የሚያስገድደው መሆኑ ታይቶ ነው ፍቃዱ የሚሰጠው። እነዚህ ነገሮች ተገምግሞ አይቶ ግለሰቡ ለማስተዳደር መሳሪያ ለማስተዳደር ብቁ ነው ወይ የሚለው ታይቶ ነው ፍቃዱ የሚሰጠው። ፍቃዱ ያው በማንኛውም ጊዜ ከመሳሪያው ጋር መያዝ ያለበት ላይሰንስ ነው የሚሰጠው፣ ፍቃድ ነው የሚሰጠው። ልክ እንደ መንጃ ፍቃድ መሳሪያው ካለ ፍቃዱ መኖር አለበት አብሮ የሚሰጠው በዛ አግባብ ነው። ነገር ግን አሁን ብዙ ጊዜ የምናየው ነገር የምናስተውለው ማህበረሰብ ውስጥ ምንድነው ፍቃድ ተሰጠው ማለት መሳሪያ ለመያዝ ፍቃድ ተሰጠው ማለት በቃ መሳሪያውን ለማንኛውም ሰው ከማስፈራራት ጀምሮ የበላይነትን በኃይል የበላይነትን ለማሳየት ጀምሮ ለተለያዩ ተጽዕኖ ለመፍጠር የሚጠቀሙ ሰዎች እንዳሉ አንዳንድ ጊዜ ግልጽ መኪኖችም ሲታይ መኪኖች ፊት ለፊት ውስጥ ጋቢና ውስጥ ተቀምጦ መሳሪያ የሚታይበት ሰዎች ግልጽ በሆነ ቦታ ታጥቀው መሳሪያዎቻቸውን በመዝናኛ ቦታዎች፣ የተለያዩ ቦታዎች ላይ ሰው በተሰበሰበበት ቦታዎች ላይ የሚታይባቸው ሁኔታዎች አሉ። እነዚህ ነገሮች ፍቃድ መሰጠቱ ከሁሉም ነገርስ ማለት በቃ ነፃ ልክ እንደ ፖሊስ ወይም ደግሞ የመከላከያ ሰራዊት መሳሪያ ፊት ለፊት ነው ታጥቀው የሚይዙት። ከስራውን ባህሪ ጋር እንትን የተባለ ነው። አዋጁም እነዚህን ሰዎች በነገራችን ላይ የደህንነትና የመከላከያ ሰራዊት አባላትን አዋጁም አይሸፍንም። እነዚህ በፍቃድ የሚተዳደሩ የጦር መሳሪያ ባለቤቶችን የሚያስተዳድረው አዋጅ እነዚህን ኤክሴፕሽናል ነው፣ እነዚህ ላይ ተፈጻሚነት እንደሌለውም እንትን ያህል። ነገር ግን እነሱ በሚይዙበት ደረጃ እነዚህ ፍቃድ ያገኙም ሰዎች የሚይዙበት ሁኔታዎች አሉ እና ፍቃድ ሲሰጥ መሳሪያው ለመከላከያ ለራስን ለመጠበቅ ስጋት መጀመሪያ አንዱ ኤሌመንት ያ ሰው መሳሪያው የሚይዘው ሰው መሳሪያው ያስፈልገዋል ወይ የሚለውን ነገር ማስረዳት አለበት። ለምን ከስራው ባህሪ ይሆናል፣ ከሚኖርበት አካባቢ ሊሆን ይችላል፣ ስጋት ያለበት አካባቢ ሊሆን ይችላል እና እነዚህን ነገሮች መጀመሪያ ፍቃድ ሲሰጠው እነዚህን ነገሮች አስረድቶ ነው ወይም ደግሞ በማስረጃ አረጋግጦ ነው ፌዴራል ፖሊስ ፍቃድ የሚሰጠው ሲሰጥ እና ለነዛ ነገሮች እንዲጠቀምበትም ነው አላማው። ገደቦች አሉበት። ይህንን አጠቃቀም በተመለከተ ለምሳሌ እርግጠኛ ነኝ ሰርግ ላይ የሚተኩሰው ሰውዬ ፍቃድ አለኝ ብሎ ስለሚያስብ ነው። ፍቃድ የሌለው ሰው ባይዘዌ ለአድማጮችም ግልጽ ማድረግ የምንፈልገው ፍቃድ ከሌለህ ህገወጥ ነህ።
መሳሪያው በአጭሩ መያዝም ይዘህ ብትገኝ ይዘህ በመገኘት ብቻ የሚያስጠይቅ ነው ፍቃድ የሌለው መሳሪያ። ፍቃድ ሲኖርህ ግን ከገደብ ጋር ነው ፍቃዱ የሚሰጠው። አሁን ላልነው ዓላማ ነው። ምን ማለት ፈልጌ ነው? ፍቃድ ያለው መሳሪያ ማንኛውም ነገር እንድታደርግበት አይደለም የሚሰጠው። እሱን ከግምት ውስጥ የያዙ ሰዎችም ከግምት ውስጥ እንዲያስገቡት ማለት ነው። ፍቃድ የሚሰጠው ለዚህ ዓላማ ራስን ለመጠበቅና ከአመለከተበት ዓላማ አንጻር ነው። ይሄንን ደግሞ የሚያስረዳው አዋጁም ላይ በግልጽ ተቀምጧል። አዋጁም ላይ የሚሰጥበትን ፍቃዱ ሲሰጥ የነበሩ ሁኔታዎች ከተቀየሩ መሳሪያው ራሱ ሊመለስ ይችላል። የደህንነት ስጋቱ ከተወገደ፣ የስራው ባህሪ ከተለወጠ፣ ግለሰቡ ፍቃድ ሲያገኝ የነበሩት ስጋቶች ራሱ እንትን ካሉ፣ ፍቃድ የተሰጠባቸው ሁኔታዎች ከተለወጡ እነሱም መሳሪያውን እስከ መመለስ ድረስ ያደርሳል። እና እነዚህ ነገሮች አሉና ሞር አሁን ወደ አጠቃቀሙ ላይ ትክክል ነው ወይ የሚለውን ነገር እስቲ ሞር ከአንተም ኤክስፒሪየንስ ካለው ነገር ወደዛ ከመግባታችን በፊት እንግዲህ የዚህ የጦር መሳሪያ አጠቃቀምን በተመለከተ በነፍስ ወከፍ የሚታጠቁ የጦር መሳሪያ አይነቶችን እንደየ ሁኔታው ቅድም በመግቢያችን ላይ ስናነሳ እንደነበረው ይህንን የመቆጣጠር ፍቃድ የመስጠት ስልጣን የተሰጠው የፌዴራል ፖሊስ ኮሚሽን አደለዚያ ደግሞ ውክልና ለተሰጠው ፖሊስ ኮሚሽን አማካኝነት የሚሰጥ ነው። ሲሰጥ ሁለት አይነት አሰጣጦች አሉ። አንዳንዶቹ በልማድ የሚታጠቁ አካባቢዎች በሚል የሚያስቀምጣቸው አለ ህጉ። በልማድ የሚታወቀው ለምሳሌ አርሶ አደር አካባቢ ብንሄድ፣ አርብቶ አደር አካባቢ ብንሄድ በልማድ የመታጠቅ ባህሪዎች አሉ። እነዚህ አይነት አካባቢዎች ላይ አብዛኛው እንደ ክላሽ እንደዚሁም ኋላ ቀር የሆኑ መሳሪያዎችን የመታጠቅ ካልቸራል ባህል አለ። እነዚህ ሰዎችም ቢሆኑ የታጠቁትን መሳሪያ የማስመዝገብ የማሳወቅ ግዴታ ያለባቸው አካላቶች ናቸው የሚሆኑት። ወደ ከተማ ስንመጣ ደግሞ በግለሰቦች ደረጃ ነው። በግለሰቦች ደረጃ የሚታጠቁ ሰዎች መጀመሪያ መሳሪያ ለመታጠቅ የሚያስፈልግበትን ዓላማ መለየት መቻል አለበት። ለምሳሌ ሰውየው ምን አይነት ሰው ነው? ታዋቂ ሰው፣ ለተለያዩ አይነት ነገሮች የሚቀረር ከሆነ ሊታጠቅባቸው የሚችሉባቸው ሂደቶች አሉ። ከስጋት ጋር ራስን ለመከላከል ተብሎ የሚሰጡ መሳሪያዎች በመሆናቸው ምክንያት መታጠቁ አስፈላጊነት ላይ አንደኛው የሚታይ ነው። ግን ለባህሪም አብሮ የሚታዩ ጉዳዮች ናቸው። ማህበረሰባዊ ተቀባይነቱ ቅቡልነት ያለው ሰው ነው ወይስ አይደለም የሚለውም አብሮ የተለያዩ ሜካኒዝሞችን በመጠቀም ይሄ ፍቃድ ሰጪው አካል ሊሰጥ የሚችልባቸው ሁኔታዎች አሉ የሚለውን ነገር ለማስገንዘብ ነው። በእነዚህ ሂደቶች ውስጥ እንግዲህ አጠቃቀሙ አይዶኖ አድማጮቻችን ምን ያህሎቻችሁ ጋር እናንተ ጋር ደርሶ ይሆን አላቅም። አሁን በየሰርግ ቤቱ ጥይት ይተኮሳል። ከመተኮስም አልፎ ሙሽራው ሞተ፣ ሙሽሪት ሞተች፣ ታዳሚዎች ሞቱ። አንስቶም ቀጥታ ወደ ታዳሚዎች ተኩሶ ሲያርከፈክፍ የሚታዩ የሶሻል ሚዲያ ላይ ሲተላለፉ ያየናቸው ነገሮች አሉ። ስለዚህ እነዚህ ድርጊቶች ከመከሰታቸው በፊት መሳሪያን በእንደነዚህ አይነት ቦታዎች ላይ ይዞ መገኘት በራሱ ይፈቀዳል ወይስ አይፈቀድም የሚሉትን ነገሮች ማየት ይጠይቃል። ቅድም ሳናነሳ በነበረው አዋጅ ላይ አይ ቲንክ አንቀጽ 5 ላይ ይመስለኛል የተፈቀዱ ቦታዎችና ያልተፈቀዱ ቦታዎች በሚል ከዘረዘራቸው ነገሮች ውስጥ አንደኛው ህዝባዊ ተቋማት ባሉበት፣ የህዝብ ስብሰባ ባለበት፣ ሆቴሎች፣ ሬስቶራንቶች የመሳሰሉትን በሚል ይጠቅሳል። እንዲሁም በምርጫ ቦርድ የተፈቀዱ ያልተፈቀዱ ቦታዎች ላይ፣ ህዝባዊ ሰልፍ የሚጠራባቸው ቦታዎች አካባቢ ላይ መሳሪያ ይዞ መገኘትም ሆነ መሳሪያ ይዞ መሄድ አይፈቀድም። ቅድም ወደ በኋላ እመጣበታለሁ። ይሄ የሚቆጣጠረው አካል እንዴት እየተቆጣጠረው ነው የሚለውን ነገርም ጠቆም አድርጎ መሄድ አስፈላጊ ነው ብዬ ማስበው እሱ ስለሆነ ነው። ትክክል። እዚህ ጋር ሞር አንድ ይህንን ነገር እንድናነሳ አሁን ያነሳኸው ቶፒክ በትክክል ረገጥ አድርገን ማለፍ ስላለብን ነው። ማለት ኦልሞስት አዋጁን እንዳልኳችሁ ነው። ኦንላይን አለ 1177 ብላችሁ ፕሮክላሜሽን ብላችሁ ብታዩት የተከለከሉ እንትኖች ያው ብዙ ስለሆኑ
ማየት ስላለብን ነው። አዱ ያላቸው አሉ። በሆስፒታሎች፣ በክሊኒኮች፣ በትምህርት ተቋማት፣ በሃይማኖት እምነት ተቋማት፣ በብሔራዊ ፓርኮች፣ በዱር እንስሳት መጠለያዎች፣ በሆቴሎች፣ በሲኒማና ቲያትር ቤቶች፣ በሙዚየም፣ ተመሳሳይ በሆኑ ቦታዎች፣ ተመሳሳይ በሆኑ የህዝብ መዝናኛ ስፍራዎች፣ ሰላማዊ ሰልፍ ላይ ወይም ደግሞ አድማ በተፈጠረበት ቦታ። እነዚህ እንግዲህ ጥቂቶቹ ናቸው። መሳሪያን ህዝባዊ በሆኑ ቦታዎች ላይ ፍቃድ ያለው መሳሪያ ነው የምናወራው። ይዞ መንቀሳቀስ የተከለከለ ነው ባጭሩ። እንደዚህ አይነት ተቋማት ላይ ስንገባ ብዙ ሰው እንደውም እያለፈ አንዳንድ ጊዜ ፍተሻው ጠንከር ያለ ከሆነ ያው ብረት ሴንሰር ምናምን ያለበት ከሆነ ሲሰጡ እናያለን። ግን ፍተሻ በእጅ ወይም በአይን የሚደረግባቸው ቦታዎች ላይ ብዙ መሳሪያ ፈቃድ ያላቸውም ሰዎች አብረንም እናውቃቸውም ሰዎች ይዘው ሲገቡ ስላልተጠየቀ ይዘው ሲገቡ እናያለን። ነገር ግን ክልክል ነው እነዚህን ማድረግ። ጥበቃው ጋር ጥይቱን አውጥቶ መሳሪያውን አስረክቦ ነው ወደ መገልገያ ተቋማት እንኳን መግባት ያለበት። ከሆቴል ጀምሮ ጥይት ተማዘዙ ሲባል እንሰማለን። መጠጥ ላይ ምናምን የተለያዩ መዝናኛ ቦታዎች፣ የተለያዩ አለመግባባቶች፣ እንደዛ አይነት ነገር እዛ ቦታ እንኳን አውጥቶ ማስፈራራት አይደለም ይዞ መገኘቱ በራሱ አዋጁን የመተላለፍ ነው እና ፍቃድ ሊያሰርዝ መሳሪያውን ሊያስወርዝ ከሚችል ግራውንድ አንዱ ነው። እነዚህ ተቋማት ላይ እንኳን ይዞ መግባት አይቻልም። ይህንን ያየም ሰው ይዞ ሲገባ የሚያየ ሰው ማሳወቅ ለአካባቢው ላለው ጥበቃ ማሳወቅ፣ ጥበቃዎችም በጥበቃና በዚህ አይነት ስራ ላይ የተሰማሩ ሰዎችም እነዚህ ሰዎች እንዳልነው ነው ኦልሬዲ ደህንነቱ ወደ ተጠበቀ ተቋም እየገቡ ነው እኛ ስንተረጉመው ማለት ነው። ስለዚህ የእሱ ደህንነት ድጋሚ ራሱን የመጠበቅ እንትን የሚያስፈልገበት ሁኔታ የለም። ስለዚህ በር ላይ ጥበቃ ላለው ጥበቃ አስረክቦ መረከቢያ ሰነዱን ይዞ ወደ ውስጥ መግባት አለበት የሚለውን ግንዛቤ ለማስጨበጥ ነው። አዱ አነሳው ላይ መጨመር የፈለጉት ይሄንን ነው። ሰፊ ነው ክልከላው። ምናልባት እሱ ጋር እንደ ክርክር ሊነሳ የሚችል ክርክር አለ። ለምሳሌ አዋጁ የሰርግ ቦታ ላይ በሚል አልጠቀሰም። ስለዚህ የሰርግ ቦታ ላይ ይፈቀዳል ሊተው ይገባል የሚል መከራከሪያ ሀሳብ ሊነሳ ይችላል። ቃል በቃል ሰርግ ተብሎ በአዋጁ ላይ የተቀመጠ ድንጋጌ ያለ ስለማይመስለኝ። ሆኖም ግን አላማው ነው ሊተረጎም የሚገባው። አላማው ሶሻል ሴኩሪቲ ወይም የህዝብን ደህንነት መጠበቅ ነው በዋነኛነት። እነዚህ መሰባሰብ ባለበት ቦታ ላይ ያለውን ነገር መጠበቅ ያስፈለገበት እንደዛ በመሆኑ ምክንያት አልተጻፈም ብቻ ተብሎ የሚተው ነገር ሳይሆን በትርጉም ሊመጣ የሚችል ነገር መሆኑን ግንዛቤዎች ተገኝቶ በተለይ የሰርግ በእንደዚህ አይነት ባለበት አካባቢ ላይ ጥንቃቄ ሊደረግ ይገባል የሚለውን ነገር ማስጨበጥ ነው። እንደኔ ክርክር፣ እንደኔ የመከራከሪያ ሀሳብ ማንኛውም ህዝባዊ የሚሰበሰብበት ቦታ፣ ህዝብ የሚሰበሰብበት የሚከማችበት ቦታ ላይ የጦር መሳሪያ ይዞ መግባት ሊፈቀድ አይገባም። ሊተረጎምም የሚገባው የህጉም ዓላማ መግቢያውም እሱ ነው የሚለውን ነገር ማስገንዘብ ስለሚጠበቅብን ከዛ አንጻር ከዛ ወደ እሱ ነው እኮ ሞር አሁን እኔ የምደግፈው ያንተን ነው። ምክንያቱም ለምንድን ነው ዓላማውን ተናገር ነው። መጀመሪያ ራስህን ለመጠበቅ ነው። ራስህን የምትጠብቅባቸው ኢሚነንት ከሆነ አደጋ ማለት ነው በምገልጸው ፍቃድ ሲሰጥህ በምገልጸው ሁኔታ ካሉ ህዝብ የተሰበሰቡባቸው ቦታዎች ግልጽ የሆኑ ሰው ጥቃት ሊያደርስብህ በማይችልባቸው ቦታዎች ላይ እንደዚሁ ሎጂካሊም ስታየው መያዙ ለምን ያስፈልጋል? እንደገና እኔ የማየው ፍቃድ የመሳሪያ ፍቃድ መያዝ ማለት ራሱ እንደውም ከሌላው ማህበረሰብ ከፍ ያለ ኃላፊነት ራስ ላይ እንደመጣል ነው የማስበው። ምክንያቱም ኢሞሽናል ኤሌመንትም አለው መሳሪያ ይዞ መገኘት። ጥንካሬም ይጠይቃል፣ ኢሞሽናል ጥንካሬም ይጠይቃል። ያልሆነ ግጭቶች ሊነሱ ይችላሉ። በተራ መገፋፋት ሌላ ሁኔታ ውስጥ የሚገቡ ሰዎች እናያለን። መንገድ ላይ መኪና መንገድ በመዘጋጋት ሌላ ሁኔታዎች ላይ የሚገቡ ሰዎች እናያለን። በእጅ ራሱ ማለት ነው ወደ ድብድብ፣ ወደ ስድብ፣ ወደ ምናምን የሚቃጡ ሰዎች እናያለን። ፍቃድ የያዘው ሰውዬ ያው ኢሞሽናል ስትሬንግዙ የራሱ ነው፣ ጥንካሬው የራሱ ይሆናል። ግን እነዛን ማለፍ ይጠበቅበታል። አትሊስት እነዚህ ነገሮች ማለፍ ይጠበቅ። ህዝብ የተሰበሰበበት ቦታ ሲሆን ደግሞ እንደዚህ አይነት ነገሮች የመፈጠር እድላቸው ከፍ እያለ ነው የሚሄደው። መዝናኛ ከሆነ እንዳልከው ሰርግ ከሆነ መጠጣቱ አለ፣ መዝናናቱ አለ። የሚሰክር ራስ ሰውየው መሳሪያውን የያዘው ሰውዬ በመጠጥ ኃይል ባይሰክርም
ሌላ የሰከረ ሰው ችግር ሊፈጥር ይችላል። ሌላ ሁኔታ ላይ ያሉ ሰዎች የራሳቸው ችግር ያለባቸው ችግሮች ሊፈጥሩ ይችላሉ። ስለዚህ ባለፈቃዱ ራሱ እዛ ቦታ ይዞ መገኘቱ ሞር ኃላፊነት እንደሚጥልበት አውቆ ራሱንም ሊጠብቅ ይችላል። እሱን ለማሳየት የፈለግኩት ምንድን ነው የእኛን ሀሳብ ማስቀመጥ ያለብን ብዬ ወሰድኩት። አይተህ ከሆነ አንዳንድ ሰርግ ቦታዎች ላይ አንዳንድ ባህሎች ላይ መሳሪያ መተኮስ የደስታ መግለጫ ተደርጎ ይወሰዳል። ስፔሻሊ እንደ ሀገራችን ሁኔታ አንዳንድ ቦታዎች ላይ ደግሞ የጀግንነት መገለጫ ተደርጎ ይወሰዳል። ለምሳሌ ሙሽራው ወይም ሙሽሪት ስትገባ መሳሪያ ተቀብለው ተኩሰው ወደ ላይ አንድ ነገር አሳይተው የሚገባባቸው አለ። ሁሉም ደግሞ አንድ ላይ ምናምን ነገር ይዞ የሚተኩስበትም አለ እንደ ደስታ መግለጫ። ግን ያ ካልቸርም ቢሆን ያ ካልቸራል ትራንስፎርሜሽን መደረግ መቻል አለበት፣ ተገቢ ነው የሚል ተደርጎ ሊወሰድ የሚገባ ነገር አይደለም። እንዲህ አይነትም መደረግም ካለበት የሚመራበት ራሱን የቻለ አስተዳደር ሊኖረው ይገባል የሚለውን ነገር ማምጣት ተገቢ ስለሆነ ብዬ ነው እያነሳው ያለሁት እንጂ አብዛኛው ቦታዎች ላይ ሄደ ብትሄድ በቃ የደስታ መግለጫ ነው የተባለ ነው የሚተኮሰው። ግን አሉ ምን አለ መሰለህ አሁን እኛ እያወራንም ያለንበት በዩቲዩብ እንደመሆኑ እያወራንም ያለንበት ሴናሪዮ የከተማውን አደለኛ ኮንሰርን ያደረገን ከተማው ላይም መሳሪያ የሚይዙ ሰዎች በተለይ ስንጀምር ስለ ሽጉጥ ስፔሲፊክ አድርገዋል እንጂ ብዙ ቦታ እንዳልከው ከሬጉሌሽንም እኮ ትንሽ ለማስተዳደርም ከበድ ያሉ ቦታዎችም አሉ። አሁን መሳሪያ በመታጠቅ እንዳልከው ባህሉ ሰፋ ያለ ባህል ሆኖ በየቤቱ በነፍስ ወከፍ ትልልቅ መሳሪያዎች ክላሾች ቆም አድርገን ማለፍ ስላለብን እሱን እቀበላለሁ። ወደዛ መሄድ እንዳለብን ከመሳሪያ ገዳይ ነገር ነው ያሉ ቅድም እንዳልኩትም ግጭትን ራሱ ለማበረታታት እንትን ይሆናል። እርስ በርስ ግጭትንም አካባቢ ላይ ጎረቤት ከጎረቤትም ሲኖርና ሳይኖር የተለያየ ግጭት ነው ሊኖር የሚችለው ወጣ ብለን ወደ ገጠሩም ስንሄድ ማለት ነው። ስለዚህ መሳሪያ በራሱ የሚያመጣው እንትን አለ፣ ግፊት አለ ወደ ግጭት። እኔ እንዳንተው ነኝ አልደግፍም። ለላ የፈለግኩት የገጠሩ ማህበረሰብ አካባቢ ያለው ልማድ ወደ ከተማውም እየመጣ ነው። ትክክል። አሁን ከተማው ላይ የሚደረጉ ሰርጎች ላይ፣ ከተማው የሚደረጉ ስብሰባዎች ላይ፣ ከተማው የሚደረጉ በዓላትም ላይ ያንኑ ባህል እየመጣ በመሆኑ ምክንያት ያንን ሳንነካ ይንን ብናልፍ ተገቢ ስላልሆነ መምጣት ባይዘዊ ይሄ ነው አንደኛው ፖይንትም ተጨማሪው ይሄ ነው። እንደዛ እያደረግን ስለሆነ ነው። አሁን ቅድም ካልኩ ሰርግ አንጻር ሰርጎች ላይ እየተለመደ ነው። ፕሮግራሞች ላይ፣ ክርስትናዎች ላይ፣ ቤት ውስጥ እንኳን አንዳንድ ቦታ እኔ ያለሁበት ቦታ በበዓላት እንኳን ማታ አንዳንድ ጊዜ ጥይት ድምፅ የምትሰማባቸው ሁኔታዎች አሉ አንዳንድ ጊዜ እና እውነትህን ነው። ትክክል አንተ አድሬስ ያደረግከው ያንን ትራዲሽን ወደዚህም እያመጣ ነው፣ ወደ ከተማውም እያመጣ ነው። ህጉ ያው ከተማ እናንትን ባይልም ግን ካለው ሁኔታ ማህበረሰቡን ባህል መሰረት አድርጎ ስለሆነ የህግ ተፈጻሚነት የሚወሰነው ከተማው ላይ ግን ፍቃድ የሚሰጣቸውን ሰዎች ስፔሲፊካሊ በተለይ ሽጉጥ ይዘው የሚንቀሳቀሱ ሰዎችን እነሱም መጠንቀቅ ያለባቸውን የጸጥታ አካላትም አዚፍ ያ ሰው ሽጉጥ ስለያዘ የተለየ እንትን የተሰጠው ነው የሚመስለው። ግን በጣም በከፍተኛ ገደብ ውስጥ ነው ያለው። ያንን ገደብ መከበር አለበት። የጸጥታ ኃይልም ቢሆን ስለያዘ ላይሰንሱን መጠየቅ፣ አያያዙን ስነስርዓት እንዲይዝ መምከር፣ ከመምከር አንግል ማለት ነው፣ ከማስተማር አንግል ማለት ነው። የተለያዩ ተቋማት ውስጥ ተይዞ ሲገባ የጥበቃ አባላትም ማስረዳት፣ ህዝብ የተሰበሰበ ቦታ መያዝ እንደማይቻል። ምክንያቱም አሁን በአሁኑ ጊዜ ያለው ላይሰንስ ስንት ፕሮሰስ ሄዶ የያዘ አሁን እንደውም ለጊዜው ቋሚ ላይሰንስ የሚሰጥበት ሁኔታ ያለ አይመስለኝም። አሁን ለጊዜው ያሉት ናቸው እየታደሱ ያሉት እንጂ አዲስ እየተሰጠ አይመስለኝም በተለየ ሁኔታ ካልሆነ በስተቀር። እና ያንን ሁሉ አሳልፈ የያዘውን መሳሪያ ማጣት አይፈልግም ሰው፣ ምክንያቱም ያለበት ስጋት ስላለ ነው መሳሪያውን ፍቃድ አውጥቶ የሚይዘው። እና እነዚህ ድርጊቶች አሁን ያልናቸው ድርጊቶች አዋጁን ህጉን መተላለፍና ህጉን ከመተላለፍ አልፎ ደግሞ ላይሰንሱን ሊያስቀሙ የሚችሉ
ለእገዳ 2 አይነት እርምጃዎች አሉ እንደዚህ ተላልፎ ሲገኝ የሚወሰዱ። አንደኛው እገዳ ነው። በእገዳ ጊዜ መሳሪያውን አስረክበህ ነው እገዳው የሚጣራው የፈጸምከው ድርጊት። ከዛ በኋላ ደግሞ ያ ድርጊት ተፈጸመ ተብሎ እንትን ከተባለ ደግሞ የመወረስ እንትን አለ። እዚህ ጋር የላይሰንስን እንትን ማክበርን በተመለከተ የኔም የቤተሰብ እንትን እንደ ኤክስፒሪየንስ ማውራት ፈልጋለሁ። ያው ታውቃለህ አባቴ ላይ የደረሰ ነገር አለና የመሳሪያ ፍቃድ አባቴ ድሮ በስጦታ ያገኘው መሳሪያ ነበረ፣ ሽጉጥ ነበር። ሽጉጡ በጣም የቆየ ጊዜ ነው፣ ልጅ ሆኜ ነው የማውቀው። በስጦታ የተገኘ ነው እና ሲሰጠው ሙሉ ፓክ ከተደረጉ ጥይቶችና አዲስ መሳሪያ አንድ ላይ ነው። የውጭ ዜጎች ናቸው አብረው የሚሰሩ የነበሩ። ያን ጊዜ ይሄ የሆነው 30-40 ዓመት በፊት ማለት ነው። በስጦታ ተሰጥቶት ሄደዋል። ያው ሕግ በጣም የሚያከብር ሰው ስለሆነ ሁልጊዜ ባለው ስርዓት በሚጠየቀው መልኩ እያሳወቀ ነው እንትን ሲል የነበረው ሲያልፍ የነበረው ይሄንን እና ያው እኛ በማስታውሰው በኢህአዴግ ጊዜም ተመሳሳይ ሪኳየርመንት አለ። ፍቃድ ተሰጥቶት ነው የሚይዘው። ለመሳሪያው ፍቃድና ፕላስ ኖቲስ ያላደረገው ነገር መያዝ የሚችለው 15 ጥይት ነው። ከመሳሪያው ጋር ፍቃዱ አብሮ ሲሰጥ የነበረው ፍቃድ ላይ አለ፣ የፍቃድ ገደብ ላይ ጥይት ገደብ አለ። አሁን ሪሰንትሊ በሆነ አጋጣሚ መሳሪያው ከነዛ ከፓክ እንዳልኩ ጊፍት ነው፣ ምንም ለመጠቀምም አልነበረም። ፍቃድ የወጣበትም ያው ራሱ ጋር ስለነበረ ነው እና ያንን ፓክ የተደረገ አብሮ እንደተቀመጠ ፖሊስ ለምርመራ ይፈልገውና እንትን ሲባል መሳሪያው ሲወሰድ መሳሪያው ፕላስ የታሸገው ጥይት ደግሞ 30 ጥይት ሆኖ ተገኘ። ምን ማለት ነው? 15 ፍቃድ አለ፣ 15 ፍቃድ የሌለው ጥይት ማለት ነው። በዚህ ምክንያት ምንድነው የተፈጠረው? ያው ከተሰጠው ፍቃድ ውጭ ነው የያዘው መሳሪያውም ጥይቱም ባለማስተዋል ነው። አክቹዋሊ የረዥም ጊዜ ስለነበረ የተቀመጠ እንጂ ሌላ ዓላማ ኖሮት አልነበረም። በሕግ ቁጥጥር ስር ውሎ ከ1 ወር በላይ ታስሮ 4 ዓመት ከምናምን ፍርድ ተፈርዶ መሳሪያው ተወርሶ ለዛች ለልዩነቱ ጥይቱ ማለት ነው ምንም ያህል ስጋት እንዳልሆነ ይታወቃል። አካባቢው ላይ ግን ከነበረውም ባህሪ ከመሳሪያውም ቆይታ አንጻር ግን የመጣው ውጤት ምንድን ነው? ላይሰንሱም ተቀማ፣ መሳሪያውም ተወረሰ። 1 ወር ከምናምን ከእስር በኋላ በገደብ ያንን በ2 ዓመት ገደብ እንትን ተለቀቀ። ኖርማሊ ያ ላይሰንስ እንግዲህ ሲምፕሊ ቤት የተቀመጠ ነው በዛ ችግር ምክንያት ማለት ነው። እና ከምን ጋር ላይ የይዘው ፈልጌ ነው መሳሪያውን ከተሰጠህ ፍቃድ ውጪ ስትጠቀም ወይም ደግሞ መሳሪያውን እና ጥይቱን ቁጥሩን እንኳን የጥይቱን ቁጥር አዛብቶ መያዝ የራሱ የሆነ ኮንሲኩዌንስ አለው። ኮንሲኩዌንሱ ደግሞ እንዳልኩት እስከ መወረስና መሳሪያህን የራስ ንብረት የሆነውን መሳሪያ እስከ ማጣት ድረስ ማለት ነው ሊያደርስ ይችላል የሚለውን እንትን ለማለት ነው። ለቤተሰቦች ከምሳሌ ጋር እንትን ለማለት ነው። ምናልባት ላነሳ የነበረውን ነገር ነው ያነሳውና እኔም ፐርሰናሊ በስራ አጋጣሚም የሚገጥመኝ ሰዎችም እንዲሁ በማህበራዊ ቦታ ላይ ቁጭ ብለህ ስትጫወት ከሚገጥሙ ነገሮች ውስጥ አብዛኛው ሰው በተለይ ጥይትን በተመለከተ የሚያስጠይቅ አይመስላቸው። እኔ እኮ 5 ጥይት እኮ ነች የተገኘችብኝ፣ 10 ጥይት ነች፣ 2 ጥይት ነች የተገኘችብኝ፣ እንዴት በ2 ጥይት እታሰራለሁ፣ በ2 ጥይት እንዴት እጠየቃለሁ የሚሉ አይነት ነገሮች ይመጣሉ። አንዳንዶቹ ደግሞ እንዴ ጥይት እኮ ምንም ችግር የለውም ዋነኛው መሳሪያው ነው የሚል እሳቤዎች በብዛት ይነሳል። ግን ቀደም ሲል የጠቀስነው የጦር አዋጁ ምን ብሎ አስቀምጦታል ከተባለ ጥይትን ራሱን የቻለ የሚያስጠይቅ አድርጎ አስቀምጦታል። በተለይ በአዋጁ አንቀጽ 2 ትርጓሜ ስር አስቀምጦታል። አስተኳሽ፣ ተተኳሽ፣ ተቀጣጣይ የሆኑ ፈንጂዎች እንዲህ እያለ የሚያስቀምጣቸው ነገር በመሆናቸው ምክንያት አንዲትም ጥይት ብትገኝ ልታስጠይቅ የምትችል መሆኗን ግንዛቤ ሊወሰድበት ይገባል። ቦርሳ ውስጥ አንድ ጥይት ተገኝታ ይዘው ይመጡ ሲል አንድ ጊዜ የሆነ ፖሊስ ጣቢያ አካባቢ ያለው ገጥሞኛል። እና አንዲትም ጥይት ብትሆን በአዋጁ ድንጋጌ መሰረት
ተጠያቂነትን የሚያመጣ ነው የሚለው ነገር ግንዛቤ መወሰድ መቻል አለበት። እሱ ባይዘዌ እዚህ ፖይንት እኔም የማውቃቸው አጋጣሚዎች አሉ። እኔም እንደዚህ አይደረግም ዝም ብሎ ሲምፕሊ ድሮ ከነበረ እንትን መሰለኝ ተተኳሽ ጥይቶችን ቤት እንደ ጌጥ ማስቀመጥ፣ የከባድ መሳሪያ ጥይቶች፣ የትንንሽ የክላሽ የሽጉጥ ጥይቶችን ዝም ብሎ አግኝቼው ነው ምናምን እንደ ቀላል ነገር የመያዝ እንትን አለ እና ቤተሰቦቻችን የጦር መሳሪያ አዋጁ ጦር መሳሪያ ነው የሚለው። አሁን ሽጉጥ ክላሽ ምናምን በሚል አይደለም እና ዲፋይን የሚያደርግበት መንገድ አለው። ሁሉም ማንኛውንም እንደዚህ አይነት ከሚተኮሰው ከሚተኩሰው ሁሉንም የሚፈነዱንም ነገሮች ሁሉንም የጦር መሳሪያ አይነቶች ያካተተ ነው። ህገ ወጥ ነው የሚያደርገው መያዝ ማለት ነው፣ ያለ ፍቃድ መያዝ። ፍቃድ ሲሰጥ ደግሞ እንዳልነው ከሽጉጥና ከተወሰነ ጥይት ጋር ነው። እነሱንም ደግሞ ስትይዙ ገደብ አለው። ዝም ብላችሁ አሁን እንደምትጠቀሙት በየመኪና ውስጥ ጋቢና ላይ ተቀምጦ በየሆስፒታሉ ይዞ ታጥቆ ለምርመራ መግባት፣ ክሊኒክ መግባት፣ ሆቴል ሻይ ለመጠጣት መግባት፣ የመንግስት ተቋማት አገልግሎት ለማግኘት በር ላይ ፍተሻ ስለሌለ ቀጥታ ዘው ብሎ ይዞ መግባት፣ እነዚህ አይነት ነገሮች እስከ ላይሰንስ ማስቀማት መሳሪያውን ማስወረስ የሚደርሱ እንትኖች ውሳኔዎች ሊያስወስን ይችላል የሚለውን ነው እንግዲህ አድሬስ እያደረግን ያለ ነው። ስለ መሳሪያ እንግዲህ ያለን እንትን ይህን ያህል ነው። ሰርግ ቤቶች የሚተኮሱት አግባብ አይደሉም፣ አደጋ ከመፍጠር አንጻር። አንዳንድ ጊዜ ቪዲዮዎች የሆነ ጊዜ ታዋቂ ሰዎች ኢንፐብሊክ ሲጠቀሙ መሳሪያዎች ያየንባቸው ሁኔታዎች አሉ። አደጋ በሚያደርስ ስጋት በሆነ ሁኔታ ማለት ነው። ነገር ግን እነዚህ ነገሮች የተከለከሉ ናቸው። ተቆጣጣሪዎች አካላት ላይሰንስ የተሰጠውን ሰው ያው ማስተማሩም ስለሚያስፈልግ ከእኛ ቅድም እንዳልነው የተነሳንበት ባህል መሳሪያ ሁሉም ባህል አብዛኛው የሀገራችን ባህሎች ላይ ማህበረሰቡ ጋር በትክክል ባህሉን የሚከተል ማህበረሰቡ ጋር ወርዳ ስታየው መሳሪያ ያው እንደ አንድ የቤት እቃ የሚገለገሉ ማህበረሰቦች በጣም ብዙ ናቸው። ብዙ ብሔር ብሔረሰቦች አሉ። እነዚህን ልምዶች ነው ይዘን ወደ ከተማ የመጣ ነው። ከተማው ላይ ግን ፍቃድ ሲሰጥ የተሰጠበት ሁኔታ ገደብ ያለውና አጠቃቀሙም አያያዙም ገደብ ያለው መሆኑን አንዘንጋ የሚል መልእክት ነው ያለኝ። በሌላ በኩል ፍቃድ የተሰጣቸውም አካላቶች ቢሆኑ ፍቃድ የተሰጠው አካል ሊሰረዝ የሚችል መሆኑን ግንዛቤ መወሰድ መቻል አለበት። ሊሰረዝባቸው ከሚችሉት ድንጋጌዎች ውስጥ አንደኛው የፍቃድ ጊዜው ማለቅ፣ ሳይታደስ መቅረት። ሁለተኛው ፍቃድ ለማግኘት የቀረቡ ዶክሜንቶች የተሳሳተ ማስረጃ ማቅረብ የሚታይባቸው ከሆነና ተገቢ የሆነ ያልሆነ ማስረጃዎች ናቸው ተብሎ አጠራጣሪ ሆነው በሚገኙበት ጊዜ ፍቃድ ሊሰረዝ የሚችል መሆኑን፣ ይህንን አጠራጣሪ የሆነውን ነገር ደግሞ የማስረዳት ሸክሙ ፍቃድ ጠያቂው አካል ላይ ያለ በመሆኑ ምክንያት ህጉ የሚያስቀምጠው እሱም ቢሆን በ60 ቀናት ውስጥ ያንን ማረጋገጥ ካልቻለ ፍቃዱ ሊነጠቅ የሚችልበት ወይም ሊሰረዝ የሚችልበት መሳሪያውም ሊወረስበት የሚችልባቸው ድንጋጌዎች በህግ ውስጥ መኖራቸውን በትክክል መገንዘብ፣ ከዚህ ባለፈ ደግሞ እነዚህ መሳሪያ አጠቃቀሞች የተፈቀዱና ያልተፈቀዱ ቦታዎች ላይ ማስቀመጥ፣ ቀደም ሲባል እንደነበረው ሆቴሎች ከሆነ በር ላይ አስመዝግቦ መግባት አስፈላጊ ነው። ጥበቃ የሌለባቸው ቦታዎች ላይ ከሆነ ደግሞ መሳሪያ ይዞ ወደ ውስጥ መግባት ፈጽሞ የተከለከለ መሆኑን፣ እንደነዚህ የተከለከሉ ቦታዎች ላይ ግንዛቤ ሊያዝ የሚገባ ነገር ነው። በሌላ በኩል ይህንን የመቆጣጠር ስልጣን የተሰጣቸው አካላትም ከጉዳዩ አሳሳቢነት ተነስተው የራሳቸውን መመሪያ አስተዳደር ሊያወጡ የሚችሉ ነገር በመሆናቸው ምክንያት እንደነዚህ መሰብሰቢያ ቦታዎች ላይ ቅድም ስነገጉ ክፍተት ነው ለትርጉም የተጋለጠ ነው የምንላቸውን ቦታዎች ላይ እንዴት መመራት መቻል አለበት የሚለውን አስተዳደራዊ እንቅስቃሴ ማድረግ የሚገባቸውና መሆኑን በዚህ አጋጣሚ ለማሳሰብም ሀሳብም ለመስጠት እንወዳለን። ቴንኪው። በተጨማሪ ያው አሁን እየቀረበ ምርጫም ፊታችን እየመጣ ያለ ምርጫ ላይ ቅርብ አለ። በዛም በምርጫ ህግ በብሔራዊ ምርጫ ቦርድ ወይም ደግሞ በምርጫ ህግ መሳሪያ ታጥቆ መገኘት የለበትም የተባሉ ቦታዎች ላይ ስፔሲፊክ እሱን ኖት ማድረግ ያስፈልጋል። መገኘት አያስፈልግም። ከዛ ደግሞ በተጨማሪ
እነዚህ ነገሮች ደግሞ አዱ ካለው በተጨማሪ እነዚህን ድርጊቶች ደግሞ ስታደርጉ ወይም ደግሞ በህዝብ መገልገያዎች ቦታ፣ በተለያዩ መዝናኛ ስፍራዎች ላይ፣ በተለያዩ የተከለከሉ ቦታዎች ላይ መሳሪያ ይዞ የተገኘ ሰውን በጥቆማም ሌሎች ሰዎች ከጠቆሙ እስከ ላይሰንስ የሚያስቀማ የሚያሳግድ እርምጃ ሊያስወስድ እንደሚችል አስባችሁ የታጠቀውም ሰው ተገቢውን ጥንቃቄ እንዲያደርግ። እንደውም አሁን አንዳንድ ጊዜ እንዳልኩ መሳሪያ አውጥቶ ማስፈራራት ድረስ የሚደረስበት እና እንደ ኖርማል የሚታይበት ፍቃድ ካለው እንደ ኖርማል የሚታይበት ሁኔታ አለ። ያ እንዳልሆነ እንድታውቁትና በአግባቡ መጠቀም እንዳለብን የሚጠቀመውም ሰው ኃላፊነት እንዳለበት እንዲያውቅ ለማስረዳት ነው የዛሬው ፕሮግራማችን እንግዲህ የተዘጋጀው። ይህን ያህል ካልን የጦር መሳሪያ አዋጁን 1177ን በተመለከተ የሰጠናት ማብራሪያ ካለው መሬት ላይ ካለው ተሞክሮ አንጻር የተሰማን ነገር ያስተላለፍንበት ፕሮግራም በዚሁ ይጠናቀቃል። እንግዲህ በቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ እኔ የሰላም ዜና አዱኛ ተሰማ እናመሰግናለን። ተከታተሉ ፕሮግራማችንን። መልካም ሳምንት።